የዩክሬን ጦርነት ወደ ሶስተኛ ዓመቱ ሲገባ ምዕራባውያን ለዩክሬን የሚሰጡት የመሳሪያ አይነት ከጥቅም መከላከያ ወደ ከባድ ጥቃት ተቀየረ። የኔቶ ረጅም ርቀት ተኳሽ ሚሳኤሎች ወደ ሩሲያ ግዛት መተኮስ ሲጀምሩ ፑቲን በክሬምሊን የጸጥታ ምክር ቤት ስብሰባ ላይ ፊቱ በቁጣ ቀላ። እኛን ለማጥፋት የሚሞክሩ ከሆነም ዓለም ለምን ትቀጥላለች የሚለው የእርሱ የቆየ አስፈሪ ንግግር ዳግም በአየር ላይ ተንሳፈፈ። ፑቲን የሩሲያ የኒኩሌር አስተምህሮ በአንድ ጀንበር በመቀየር ዓለምን አርበደበዳት። ፑቲን ሳርማንት የተባሉትንና በአንድ ጊዜ ብዙ ከተማዎችን ማጥፋት የሚችሉትን ግዙፍ ሚሳኤሎች ወደ ዝግጁነት እንዲመጡ አዘዘም። በሳይቤሪያ በረሃዎችና በባህር ስር በሚገኙ የኒኩሌር ሰርጓጅ መርከቦች ውስጥ ያሉት አዝራሮች ተወለወሉ። ፑቲን ለምዕራባውያን በሰጠው መግለጫ ይህ ቀልድ አይደለም በማለት በቆራጥነት ተናገረ። በዋሽንግተን በለንደንና በፓሪስ የሚገኙ የደህንነት ክፍሎች የፑቲንን እያንዳንዱን እንቅስቃሴ በሳተላይት መጠበቅ ጀመሩ። ዓለም ከ1962ቱ የኩባ ሚሳኤል ቀውስ በኋላም አይታ የማታውቀው የሞት ጥላ ጠላባት። በዚህ የፍጥጫ ወቅት ፑቲን የሃይፐርሶኒክ ሚሳኤሎችን በማሳየት የቴክኖሎጂ የበላይነቱን አሳየ። ዚርኮን እና ኪንዛል የተባሉ ሚሳኤሎች ማንኛውንም የምዕራባውያን የአየር መከላከያ ጥሶ መግባት እንደሚችሉ ሲረጋገጥ የኔቶ ጄኔራሎች ግራ ተጋቡ። ፑቲን ጦርነቱን ወደ ሰማይ በማውጣት የሳተላይት ግንኙነቶችን የማቋረጥ ሙከራዎችንም አደረገም። ዓለም አቀፍ ዲፕሎማሲ በፑቲን የብረት ግድግዳ ፊት ተሰባብሮ ወደቀ። ፑቲን አሁን አሸናፊ ለመሆን ማንኛውንም ዋጋ ለመክፈል ዝግጁ መሆኑን አሳየም። በሩሲያ ውስጥ ግን ፑቲን እንደ መለኮታዊ ኃይል መታየት ጀመረ። የኒውክሌር ጦርነት ቢነሳ እንኳን ሩሳውያን ወደ ገነት ይገባሉ የሚሉ የሃይማኖትና የፖለቲካ ትረካዎች በቴሌቪዥን ተሰራጩ። ፑቲን ሀገሪቱን ለፍጻሜ ጦርነት እያዘጋጃት ነበር። ትምህርት ቤቶች፣ ፋብሪካዎችና መኖሪያ ቤቶች የቦምብ መጠለያዎቻቸውን እንዲያድሱ ተደረገ። ፑቲን በክሬምሊን ውስጥ ሆኖ የቼዝ ጨዋታውን ወደ የሰው ልጅ ህልውና ቁማር ቀየረው። የእርሱ እያንዳንዱ እርምጃ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊቀጥፍ የሚችል አደገኛ ፍንዳታ ሆነ። ይህ ፍጥጫ ዓለምን ለሁለት ከፍሏታል። በአንድ በኩል ምዕራባውያን ፑቲንን ለማስቆም የሚጠሩት፣ በሌላ በኩል ደግሞ ፑቲን የሩሲያን ክብር ለማስጠበቅ ራሳችንን መስዋዕት እናደርጋለን የሚለው ጽኑ አቋም የዓለምን ሰላም አናጋው። ጦርነቱ በዩክሬን ምድር ቢሆንም የኒውክሌር አዝራሩ ግን በፑቲን ጣቶች ስር ሆኖ ዓለምን ያስፈራራል። ቭላዲሚር ፑቲን አሁን በታሪክ መዝገብ ውስጥ ስሙን በደማቅ ቀለም ጽፏል። አንዳንዶች ሩሲያን ከውድቀት ያዳነ ጀግና ሲሉት፣ ሌሎች ደግሞ ዓለምን ያመሰቃቀለ አምባገነን ይሉታል። ነገር ግን ማንም የማይከደው እውነት ቢኖር ፑቲን ከሶቪየት ኅብረት መፈራረስ በኋላም የተዋረደችውንና የተዳከመችውን ሩሲያን መልሶ የዓለም ሀያል መንበር ላይ ማስቀመጡ ነው። በክሬምሊን ቤተ መንግሥት ውስጥ በቆየባቸው ረጅም ዓመታት ፑቲን ሩሲያን ብቻ ሳይሆን የዓለምን የኃይል አሰላለፍ ለዘላለም ቀይሮታል። በዩክሬን ምድር የተጀመረውና ዓለምን ያንቀጠቀጠው ጦርነት ፑቲን እንዳሰበው በ3 ቀናት ባያልቅም ሩሲያን ግን ወደማይመለስበት አዲስ መስመር መርቷታል። ፑቲን በሕይወት የመጨረሻ ምዕራፎች ላይ ሆኖ ወደ ኋሊት ሲመለከት ያ ከመቃብር አፋፍ የተመለሱት ወላጆቹ፣ ያ በአይጦች በተወረረ ኮሪዶር ውስጥ የታገለው ሕፃን እና ያ በድሬሰደን ጥላ ስር የነበረው ሰላይ በአእምሮ ይመላለሳሉ። እርሱ ለሩሲያ የተሰጠው ትልቁ ስጦታም ኩራት ነበር። ነገር ግን ያ ኩራት በከባድ መስዋዕትነትና በዓለም አቀፍ መገለል የመጣ ነበር። ፑቲን በስልጣን በቆየባቸው ዓመታት ውስጥ ሩሲያን ከምዕራባውያን ተጽዕኖ አላቆ የራሷን ዘንግ እንድትፈጥር አድርጓል። ከቻይና ከህንድና ከሌሎች በማደግ ላይ ካሉ ሀገራት ጋር የፈጠረው ጥምረት አሜሪካ የምትመራውን ባለ አንድ ፖል የዓለም ስርዓት ሰብሮታል። ዛሬ ዓለም ለሁለት ተከፍላለች።
ይህም ደግሞ የፑቲን የቼዝ ጨዋታ ውጤት ነው። በክሬምሊን ውስጥ ያሉት ወጣት አብራሪዎች፣ ጄኔራሎችና ፖለቲከኞች በሙሉ ያደጉት በፑቲን ጥላ ስር በመሆኑ የእርሱ የብረት ፖሊሲ ከእርሱም በኋላ ቢሆን ለብዙ ዓመታት እንደሚቀጥል ይታመናል። ቭላዲሚር ፑቲን የታሪክ መዝገብ ላይ ሲሰፍር እንደ ታላቁ ፒተር ሩሲያን ለማዘመንና ግዛቷን ለማጥፋት የሞከረ መሪ ተደርጎ ይወሰዳል። የእርሱ ታሪክ አሻራም በዩክሬን ፍርስራሾች፣ በሞስኮ ዘመናዊ ሰማይ ጠቀስ ሕንፃዎች እና በዓለም ዙሪያ በሚገኙ የኒውክሌር ሚሳኤል ማከማቻዎች ውስጥ ተቀርጾ ይቀመጣል። ፑቲን ለሩሲያ ሕዝብ እኛ የማንገዛ ሕዝቦች ነን የሚል መንፈስ አስፍሯል። ያ ከሌኒንግራድ ጎዳናዎች የተነሳው ዝምተኛው ሰላይ በክሬምሊን ወርቃማ አዳራሾች ውስጥ የመጨረሻውን በረራ አድርጓል። ፑቲን የኖረበት ዘመን የፑቲን ዘመን ተብሎ ይጠራል። ክቡራትና ክቡራን ተመልካቾቻችን ስለ ሩሲያው ፕሬዝዳንት ያነሳሁላችሁ ታሪክ በዚሁ ተጠናቋል። ፑቲን አሁን ዓለምን ለመምራት እየተዘጋጀ ነው። አሜሪካ ደግሞ ራቅ ብላ ምዕራባውያንን እያስተባበረች ትገኛለች። ፑቲን ደግሞ የብሪክስ አባል ሀገራትን ኑ ወደ ምስራቅ እንሰባሰብም እያለ ነው። ዓለም አሁን ከአንድ ሀያል ሀገር መሪነት ወጥታ ወደ ሁለት ሀያላን ሀገር መሪነት የገባችም ትመስላለች። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ጌዲዮ ቴሌቪዥን የመዝናኛ ፕሮግራሙ ይቀጥላል። በእኔ በኩል ተሰናበትኳችሁ። ሰናይ ሳምንት ይሆንልን። Кто бы ни пытался помешать нам, должны знать, что ответ России будет незамедлительным и приведет вас к таким последствиям, с которыми вы в своей истории еще никогда не сталкивались.